እሺ ተመልካቾች እንዴት ናችሁ? እንግዲህ ከ2019 ጀምሮ ዘኢትዮጵያ ኢኮኖሚ ቪው ላይ መረጃዎች የኢኮኖሚ መረጃዎች አጋራችኋለሁ፣ ትንታኔም አጋራችኋለሁ። የራሴንም ኦፒኒዮኖች ማቅርባቸው ጊዜዎች አሉ። ግን መረጃ ሲሆን ከመንግስት ተቋም የተገኘ መረጃ ሲሆን ግን ሃሽታግ ለመረጃ ብዬ አስቀምጣለሁ እና ለመረጃ ብዬ ከማስቀምጣቸው ሀሳቦች መካከል በየወሩ የሚወጣው ሴንትራል ስታቲክስ የዋጋ ንረት መረጃ ነው። እንግዲህ ኢኮኖሚክስ መረጃ ብቻ ነው ዘኢትዮጵያ ኢኮኖሚክስ ቪው ላይ የሚለቀቁትና መረጃ ይሆናሉ። ብታቋቸው መጥፎ አይደለም፣ እንደዚህ ተለቀዋል በሚል በመረጃነት መለቃቸው መረጃዎች አሉ እና ብዙ ጊዜ ይመለከታለው። የዋጋ ንረት መረጃ ላይ አልቀበልም የሚል በጣም ብዙ መልእክቶች እኔ ጋር ይመጣሉ። ኦፍ ኮርስ ሰዎች በተረዱት ልክ ነው፣ ያለመቀበልም መብት አላቸው። ቁጥሩን የመንግስት መረጃ ግን እንድታቁት ነው የማቀርበው። አንዳንዴ ደግሞ ቁጥሩን አመኘበት ወይ ደግሞ ቁጥሩ የኔም የሚመስላቸው ሰዎች እመለከታለሁ፣ በኮሜንት እመለከታለሁ፣ ሜሴጅ የምታደርጉልኝ ሰዎች እመለከታለሁ። ጀስ ለመረጃ እንድታዩት ብዬ ነው የማቀርበው። ነገር ግን ዛሬ ለመጨረሻ ጊዜ ሀሳቡን ለማስረዳት ልሞክር። የዋጋ ንረት መረጃ ሲወጣና ሰዎች ጋር ክርክር ለምን ያመጣል? ከሶስት መንገዶች አንጻር ክርክር ያመጣል። መልስ ለመመለስ ሞክራለሁ። አንደኛው ቁጥሩ ህይወታችንን፣ ኑሯችንን አይወክልንም የሚል ኦፒኒየን አለ፣ የብዙ ሰዎች ኦፒኒየን አለ። ሁለተኛው ከዓለም ቁጥሮች ጋር የሚጣጣም አይደለም። እዚህ መንግስት የሚያቀርበው የዋጋ ንረት መረጃና ከዓለም ተቋማቶች የምንመለከተው መረጃ የመጣጣም ባህሪ የለውም። ይሄ ጠቅላላ ሀገራዊ ምርት ላይም ጂዲፒ ላይም የሚጠቀስ ነው። ሶስተኛው ሴንትራል ስታቲክስ የመንግስት ተቋም እንደመሆኑ የመንግስት መረጃ ስለሆነ ዋጋ ንረት ደግሞ ከፍና ዝቅ ማለት ከመንግስት የመፈጸም አቅም ጋር ቀጥታ ግንኙነት ስላለው ማኒፑሌት ያደርገዋል ብለን እንሰጋለን። ማኒፑሌት ያደርገዋል የሚል ሶስት መከራከሪያ ነጥብ አለ። መጋራቸው ሀሳቦች አሉበት እዚህ ውስጥ። ስለዚህ ይህን በዝርዝር ለመመለስ ልሞክር ዛሬ። ያው እንግዲህ የሴንትራል ስታቲክስ ከተቋሙን ጀምር እና አሁን ሴንትራል ስታቲክስ ውስጥ ይሰሩ የነበሩ ከኔ ጋር ኤምኤስሲም የተማሩ ሰዎች ከኔ ጋርም ጓደኛ የነበሩ ሰዎች አስታውሳለሁ። ተቋሙ በጣም ጥሩ ባለሙያዎች፣ የአሁኑን አላውቅም ግን ጥሩ ባለሙያዎች የነበሩበት ነው። ተቋሙ ጥሩ ኢንስቲቱሽናል ስትራክቸር የነበረው ነው። ምናልባት አሁንም እንደዛ ይሆናል ብዬ አስባለሁ። በጣም ብዙ ኢኮኖሚስቶች የኛም ጓደኞች ሲሰሩ ነበር እዛ። ስለዚህ የማክሮ ኢኮኖሚ መለኪያዎችን ከግምት ከተው የዋጋ ንረት መረጃዎችን ያወጣሉ ብዬ ነው የማስበው። ነገር ግን እዛ የሚሰራ መረጃ አይነካም ወይ ከተባለ ኢምፖሲብል ልል አልችልም። በግሌ ኢምፖሲብል ልል አልችልም። ምክንያቱም የኢኮኖሚ መረጃዎች የፖለቲካል ትርጓሜ ሊኖራቸው ስለሚችል በተወሰነ መልኩ የሚታዩበት ሁኔታ የለም ብዬ ደፍኜ ልከራከር አልችልም። ነገር ግን የግል ተቋም እስከሌለ ድረስ እዚህ ኢትዮጵያ ውስጥ የዋጋ ንረትን የሚያወጣ የግል ራሱን የቻለ ጠንካራ ተቋም የዋጋ ንረትን የሚለካ እስከሌለ ድረስ መንግስት የሚያቀርበው መረጃ የመመልከት ሪፈር የማድረግ ግዴታ እንዳለ ይሰማኛል። ሪፈር ማድረግ ከዛ የራስን ኦፒኒየን ውስጡ መጨመር፣ እንዴት እንደሚለካ ሀሳብ በመጨመር መከራከር በጣም ጥሩ እንደሆነ ይሰማኛል። ከዛ ደግሞ የሌሎች ተቋማቶችንም አብሮ መመልከት ያስፈልጋል። አሁን የኢትዮጵያ ሴንትራል ስታቲክስ ከሐምሌ 2016 ጀምሮ እስከ አሁን እስከ ሰኔ ድረስ የአንድ ዓመት የዋጋ ንረት ዝርዝርን እየተመለከትኩ ነበር። ምግብ ነክ ሐምሌ 2016 ላይ 25 ከመቶ ነበር። ከዛ ወደ 22 ከመቶ ዝቅ አለ፣ ወደ 18 ከመቶ፣ ከዛ 19 ከመቶ ላይ ቆየ፣ ከዛ 18 ከመቶ ላይ 2 ወር ቆየ፣ ከዛ 15 ከመቶ ሆነ፣ ከዛ 14 ከመቶ ሆነ፣ ከዛ ሚያዝያ ላይ 11.9 ከመቶ ሆነ፣ ግንቦት ላይ 12.2 ከመቶ ሆነ። አሁን ደግሞ እንግዲህ የግንቦት መጨረሻ ላይ 12.1 ከመቶ ሆነ ይላል መረጃው። የመንግስት መረጃ ነው። ምግብ ነክ ያልሆኑትም አሁን የግንቦት መጨረሻ ላይ 17.8 ከመቶ ሆነ፣ በድምሩ 14.4 ከመቶ ሆነ ነው የሚለው የመንግስት መረጃ። ትሬዲንግ ኢኮኖሚክስ ላይ ቼክ ለማድረግ ሄጃለሁ። ኦልሞስት የመንግስት ሪፖርት ነው እዛም ያለው 14 ከመቶ 14.4 ከመቶ ሆኗል። ምግብ ነክም ምግብ ነክ ያልሆኑትም ይላል። የአይኤምኤፍን ደግሞ ስመለከት ቁጥሩ ከዚህ የተለየ ነው። አይኤምኤፍ ከ2021 ጀምሮ እስከ 2026 ያለውን ወደፊት እየተመለከቱ ነበር። ፕሮጀክሽንም አለበት። 2021 ላይ 20.4 ከመቶ የነበረው ወደ 26.8 ከመቶ አደገ። ከዛ ወደ 33.9 ከመቶ አደገ።
ወደ 30.2 ከመቶ አደገ። ከዛ 2025 መጨረሻ ላይ 21.7 ከመቶ ይሆናል ብዬ ገምታለሁ እያለ ነው። አልተጠናቀቀም አመቱ። የሚቀጥለው አመት ግን 12.2 ከመቶ ትሆናላችሁ ይላል። ይሄን መረጃ እንያዝ፣ እነሱ ያቀረቡትን መረጃ እንያዝ። አሁን ኢትዮጵያ ውስጥ በአይኤምኤፍም በትሬዲንግ ኢኮኖሚክስም በመንግስትም ከተመለከትን ጠቅላላ ዋጋ ንረት አልቀነሰም ወይ ከተባለ ወርልድንም ሪፈረንስ ብናደርግ በቁጥር ደረጃ ቀንሷል። የሚያሳየው እሱን ነው። ግን ዋጋ ንረት ማለት ምን ማለት ነው የሚለውን መረዳት እኔ በጣም አስፈላጊ እንደሆነ ይሰማኛል። የመጀመሪያው ፖይንት ዋጋ ንረት ቀነሰ ማለት ዋጋ ቀነሰ ማለት አይደለም። ትርጉሙን እያወቅን ብንከራከር በጣም ጥሩ እንደሆነ ይሰማኛል። ዋጋ ንረት ቀነሰ ማለት ቁጥር፣ ለምሳሌ 100 ብር ይሸጥ የነበረ ዕቃ ዋጋነቱ 30 ከመቶ ከሆነ የሚቀጥለው ዓመት የሚሸጠው ስንት ነው? 130 ብር ነው። በ30 ብር ዋጋው ይጨምራል ማለት ነው 30 ከመቶ ከሆነ ዋጋ ንረቱ። ነገር ግን ዋጋ ንረቱ ወደ 20 ከመቶ ቀንሷል ከተባለ በስንት ቀንሷል? በ10 ከመቶ ዋጋ ንረቱ ቀንሷል። ስለዚህ 130 ብር የሆነ የነበረ ዕቃ 120 ብር ሆነባችሁ ከሆነ እንደማለት ነው እንጂ ከ100 ብር ቀነሰ አይደለም ትርጉሙ። ግን 100 ብር ራሱ የሚባለው የትኛው ነው ከተባለ ቤዚር ይባላል በኢኮኖሚክስ በዋጋነት ቤዚር። ከመቼ ዋጋ ነው የምታነጻጽሩት? ለምሳሌ ሽንኩርት 50 ብር ከሆነ መቼ ላይ ነው ትክክለኛ የ1 ኪሎ ሽንኩርት 50 ብር ቤዚር የሚሆነው? ለምሳሌ ጥሩ ነበር በቃ ኢትዮጵያ ውስጥ 2014 ትክክለኛ ኢኮኖሚካሊ ምክንያት ያለው የሽንኩርት ዋጋ ነበረ ቢባል እና ሽንኩርት 2014 ላይ 50 ብር ከነበረ ምናወራው ከ50 ብር ተነስተን ነው። ከዛ በኋላ የሚጨምረው የዋጋ ንረት ሊባል ይችላል። ግን ከ50 ብር በየአመቱ የሚጨምርባችሁ የነበረው ቀንሷል ከተባለ ከ50 ብር በታች ሆኗል ማለት አይደለም ትርጉሙ። ስለዚህ ዋጋ ንረት ያድግበት የነበረው መጠን መቀነስ ማለት ነው። ነገር ግን መቶ ከ50 ብር በታች መሆነ የጀመረ ጊዜ ግን እየቀነሰ ነው ማለት ነው። የእድገት መጠኑ ቀንሶ ዋጋም እየቀነሰ ነው። ዲፍሌሽን ውስጥ ፖይንት ውስጥ አይደርስም፣ ግን ዋጋ እየቀነሰ ነው። ስለዚህ የሚያድግበት ፍጥነት ቀንሷል ማለትና ዋጋው ቀንሷል የሚለው ጉዳይ እሱ በደንብ መረዳት የሚያስፈልግ ይመስለኛል። ታዲያ ቀጥሎ የመጣው ጥያቄ ምንድን ነው? ታዲያ ለምን ህይወታችን ላይ ይሄ ቁጥር አይታይም? እየቀነሰ ከመጣ ለምን ቁጥሩ አይታይም የሚል መሰረታዊ ጥያቄ አለ። ሁሉም ሰዎች የሚጠይቁት ጥያቄ ነው። እንግዲህ የሚለካበት መንገድ ነው። አሁን ዜጎች ኑሯቸውን ይዘው ይከራከራሉ። ኑሯቸውን ይዘው ነው መረዳት የሚፈልጉት። ደግሞ እነዚህ ተቋማቶች ደግሞ ቁጥርና የኢኮኖሚክስና ሳይንስ ይዘው ነው እየተከራከሩ ያሉት። ነገር ግን የሚለካበት መንገድ ቀጥታ ህይወት ላይ እንዳይታይ ያደርጋል። እንደ ጠቅላላ ሀገራዊ ምርት ቁጠሩት። ለምሳሌ ጂዲፒ በ11 ከመቶ አደገ ተብሎ የሰዎች ህይወት ምንም ንቅንቅ አይልም። ግን እኮ ጂዲፒው አድጓል፣ ጠቅላላ ሀገራዊ ምርቱ ግን አድጓል። በሰዎች ኑሮ ላይ ግን ለውጥ የለም። ለምን? አንዳንድ ማክሮ ኢኮኖሚ መለኪያዎች ቀጥታ ሰዎች ላይ ህይወት ላይ የሚታዩበት መንገድ ቀጥተኛ አይደለም። ስለዚህ ዋጋ ንረቱ ሲለካ ብዙ ቁሶች ናቸው የሚወሰዱት። በተደጋጋሚ ነው እችን ሜንሽን የምናደርገው። 150 እና ከዛ በላይ የሆኑ ቁሶች ዋጋ ይወሰድና የድምር ዋጋ ቀነሰ ነው የሚለው። ስለዚህ ድምር ዋጋ ውስጥ እኛ የምንፈልጋቸው ቁሶች ዋጋቸው ጨምሮ ሊሆን ይችላል። ደግሞ የዋጋ ዝርዝር የሚመጣባቸው ገበያዎችም የራሳቸው ችግር ሊኖርባቸው ይችላል። ዋና ዋና ገበያዎች ላይ ነው ዋጋ ይሰበሰባል የሚባለው። እዛ ላይም ትክክለኛ ያልሆነ ዋጋ የሚመጣበት ምክንያት የለም ብሎ መናገር አይቻልም። ለምሳሌ የአዲስ አበባን የዋጋ ንረት ቢሰላ ትልልቅ ገበያዎች ላይ ቼክ መደረጉ አይቀርም። ለምሳሌ የአትክልቱ ገበያ ቢታይ አትክልት ገበያ ወይ ምናልባት ደግሞ ሌሎች ትልልቅ አትክልት የሚሸጥባቸው ገበያዎች ላይ ሳምፕል መወሰዱ አይቀርም። ደግሞ ወይት የሚሰጥበት ሁኔታ፣ ወይት የሚሰጡ ቁሶች ምን ማለት ነው? ለምሳሌ ጤፍ በብዛት ቤተሰቦች የሚጠቀሙ ከሆነ ጤፍ የሚይዘው ክብደት ይወስኗል። ስለዚህ የክብደቶቹን ጉዳይ እነዚህ በሙሉ ሳምፕል እየተወሰዱ ስለሆነ ወይት እየተወሰደ ስለሆነ የሚሰራው ቀጥታ ኑሮ ላይ የማይታይባቸው አጋጣሚዎች አሉ። ስለዚህ ሰዎች ለምን ቁጥሩን አይቀበሉም ከተባለ ዋጋ ንረትን ቀጥታ ከኑሯቸው ጋር ማገናኘት ሰዎች ይፈልጋሉ። ዋጋ ንረት ከቀነሰ ታዲያ ገበያ ሲወጣ ለምን ዋጋ ቀንሶ አልጠበቀኝም ይላሉ። ይሄን ለምን ጠየቁ ሊባል አይችልም። ወይም ደግሞ ምን ይላሉ? ምርቱ እኮ ገበያ ውስጥ የለም፣ ምርቱን አጣሁት፣ ወይም ደግሞ ዋጋው እኮ አልቀነሰልኝም። ልክ ነው። ዋጋ ንረት የሚባለው ዋጋው ይቀንሳል ማለት ሳይሆን ዋጋው የሚያድግበት ፍጥነት ቀንሷል ነው። 30 ከመቶ ከሆነ 100 ብር የነበረ ዕቃ አማካይ የነበረው ቤዚር ላይ 100 ብር የነበረ ዕቃ 30 ብር ከሆነ 130 ብር ይገባል። የ130 ብር ደግሞ የነበረው 30% ሲጨመርበት ደግሞ እንደዛው ያደገ ነበር ሄደ ነበረው።
ነገር ግን አሁን በዚህ ፍጥነት አያድግም፣ 30 ብር ሳይሆን የሚጨምርባችሁ 20 ብር ብቻ ነው የሚጨምርባችሁ እንደማለት ብላችሁ ቁጠሩት እንጂ መቶ ብር ባለበት ይቆምላችኋልም አይደለም፣ 90 ብር ይገባልም ማለት አይደለም። ስለዚህ ትርጉሙ ነው ህይወት ላይ የማይታየው። ስለዚህ ዋጋ ንረት የሚለው ጉዳይ የሚጨምርበት ፍጥነት ቀንሷል እያለ ነው እንጂ ኑሯችሁ ላይ ስትሄዱ ገበያ ላይ ታገኙታላችሁ በማለት አይደለም እየቀረበ ያለው። እንግዲህ ይህን ቁጥር አለመቀበል እሱ መብት ነው። ሰዎች በተረዱት ልክ አይቀበሉም። እኔም የማልቀበልባቸው ቁጥሮች አሉ፣ ደግሞ ሰዎችም የማይቀበሉባቸው ምክንያቶች ይኖራሉ። ስለዚህ ክርክሩ ይቀጥላል። ዜጎችም እኔ ኑሮ ላይ አይታይም የሚለውን ክርክር ይቀጥላሉ። ደግሞ ይህን ዳታ የሚያወጡትም ሳይንስ ተከትለን የሰራ ነው የሚለውን ክርክር ይዘው መቀጠላቸው አይቀርም። ግን መሆን ያለበት ምንድን ነው? መሰረታዊ ሁለት ጉዳዮች አሉ መሆን ያለበት። የዋጋ ንረት በቁጥር ደረጃ እሺ እድገቱ እየቀነሰ ነው፣ ግን እድገቱ የቀነሰው ለምንድን ነው የሚለውን በደንብ መመርመር ያስፈልጋል። ለምንድን ነው የቀነሰው? ለምንድን ነው ቀንሶ ህይወት ላይ እየታየ ያልሆነው? ለምሳሌ ዋጋ ንረቱ 200 እና 300 ቁሳቁሶችን ከግምት ይከታል። ነገር ግን ሰው በመሰረታዊነት ገበያ ላይ በየዕለቱ ሄዶ የሚገዛቸው ቁሶች ዋጋቸው ጨምሯል። ዘይት ዋጋው ጨምሮበታል፣ ሰው ጤፍ ዋጋው ጨምሮበታል፣ ኪራይ ዋጋ ጨምሮበታል፣ ትራንስፖርት ዋጋ ጨምሮበታል፣ ምስር፣ ሽሮ እያለ እኔም እኮ መገዛቸው ዋጋቸው ጨምሯል። ልክ ነው፣ ዋጋቸው እጥፍም ይጨምራል። አሁን የሳይንሱና የዜጎች ኑሮ የማይጣጣመው ለምንድን ነው? 100 ምናምን ቁሶች ተወስዶ ተሰርቶ በአማካይ ሲሰራ አሁን የጠቀስኳቸው ቁሶች ዋጋቸው 100% ጨምሯል። ነገር ግን የማይፈለጉት እዚህ ውስጥ የተጠቀጠቁት ግን ዋጋቸው ቀንሶ ሊሆን ይችላል። ፈላጊ አጥተው ሊሆን ይችላል። ሰው ቅንጦት ነው ብሎ ትቷቸው ሊሆን ይችላል። አማካዩ ሲሰራ ግን ዝቅተኛ ያሳያል። ስለዚህ ዜጎች የሚሉት ምንድን ነው? ገበያ ስወጣ የጨመረብኝ ላይ ስሩ ነው ጨዋታው። ስለዚህ መንግስትም ማድረግ ያለበት እነዚህ መሰረታዊ ይባሉ በቤተሰብ ደረጃ ያሉ ቁሶች የሰዎችን ህይወት እያናጉ ስለሆነ በዋጋ ንረቱ ልክ የዜጎች ገቢ እያደገ ስላልሆነ የነዚህ መሰረታዊ የሚባሉ ቤተሰብ የሚጠቀምባቸው ቁሶች ዋጋቸው እንዲሻሻል የምርት መጠናቸው ማደግ አለበት። በቃ መከራከር የሚያስፈልገው እንደሱ ብለን ነው። ለምሳሌ የጤፍ ምርት መጠን ማደግ አለበት፣ የጤፍ ዋጋ እንዲሻሻል። ጠቅላላ ዋጋ ንረቱ ቀነሰ ተብሎ ጤፍ ራሱን 100% እየጨመረ ከሄደ እሱ ጤነኝነት አይደለም። ስለዚህ ዜጎች የሚያዩት የዋጋ ንረት መቀነስ እንዲኖር የጤፍ ምርት ማደግ አለበት፣ የዘይት ምርት ማደግ አለበት፣ ትራንስፖርት ቀንሶ መገኘት አለበት፣ የምስር ዋጋ መቀነስ አለበት፣ የሽሮ ዋጋ መቀነስ አለበት። ስለዚህ እነዚህ ምርቶች መጨመር አለበት። መሰረታዊ ጥያቄ። ኢምፖርት የሚደረጉም ከሆነ ወደ ሀገር ውስጥ ተሸምተው የሚመጡም ከሆነ እጥረት እንዳይከሰት መሸመት የሚችልባቸውን ሸመታ ላይ ከውጭ የሚሸመቱት ላይ የታሪፍ ማሻሻያ ሊሆን ይችላል፣ የውጭ ምንዛሪ አቅርቦት ሊሆን ይችላል፣ ድጎማ ማድረግ ሊሆን ይችላል። እነዚህን ስራዎች በሙሉ በመስራት ምርቶቹ ገበያ ላይ እንዲኖሩ ማድረግ በስተ ያስፈልጋል። ለምሳሌ ዋጋ ንረት ከፍተኛ ከሆነ ዘይት ከታሪፍ ነፃ የሚገባባቸው ወቅቶች እኮ ነበሩ። ስለዚህ ከታሪፍ በነፃ በቃ ታሪፍ ሳይከፈልባቸው አገር ውስጥ ሲገቡ አገር ውስጥ የዘይት ዋጋ ዝቅ የሚልባቸው ሁኔታዎች አሉ። ይህን ስራ መስራት በደንብ ያስፈልጋል። የገበያ ቁጥጥር ማድረግም በጣም አስፈላጊ ነው። አንዳንዱ ዋጋ ንረት የገበያ ቁጥጥር ባለመኖር የሚመጣ ስለሆነ የገበያ ቁጥጥር ማድረግ ያስፈልጋል። ቁጥሮቹ እዛ የተቀመጡ ቁጥሮች ላይ ብንከራከር የሰዎች ህይወት ላይ የሚመጣ ለውጥ አይኖርም። መንግስት ሳይንስ ይዞ እየተከራከረ ከሆነ ዜጎች ደግሞ መሰረታዊ ኑሯችን ላይ ያሉ ዋጋው ጨመረ ከሆነ ይሄን ነገር ማስታረቅ የሚያስፈልግ ከሆነ ዋጋ ንረት እየቀነሰ ከሆነ የሰዎች ጓዳ ላይ መታየት እስካለበት ድረስ መሰረታዊ የሚባሉ ቁሶች መቼም ያውቃሉ። ይህን ስሌት የሚያሰሉ የመንግስት ተቋማቶች አያውቁም ብሎ መናገር አይቻልም። ሴንትራል ስታቲስቲክስ ሰራተኞች ሲገለበጥ እኮ ገበያ ሄደው ሸማቾች ናቸው፣ ምናልባት ደመወዝተኞቹም ናቸው። ስለዚህ ያውቁታል ማለት ነው። ስለዚህ እውነታው እንዲና የምናደርገው ስላልሆነ እነዚህ ላይ ምርትና ምርታማነትን ለማሳደግ አቅርቦትን ለማሻሻል የዜጎችን የመሸመት አቅም ማሳደግ ላይ ስራ መሰራት አለበት። የዛን ጊዜ ቁጥሩ ይታረቃል ማለት ነው። ሁለተኛው መሰረታዊ ነጥብ ምንድን ነው? የዋጋ ንረቱ በቁጥር ደረጃ በአይኤምኤፍም ስናየው እንግዲህ አይኤምኤፍ የመንግስት ተቋም ነው ብንል እንኳን መንግስት 14 ከመቶ ሆኛለሁ እያለ አይኤምኤፍ 21 ከመቶ ነው የምትሆኑት እያለ ነው። ስለዚህ አሁን እየቀነሰ ከሆነ በቁጥር ከተራ ልክ ነው፣ እየቀነሰ ነው። ግን እየቀነሰ ያለው ምርት እያደገ ነው ወይስ ገንዘቡ ከገበያ ስለተሰበሰበ የገንዘብ አቅርቦት ስለቀነሰ ነው ዋጋ ንረት የቀነሰው የሚለው መሰረታዊ ጉዳይ ነው። እኔ የምርት መጠን ላይ ሳይሆን እኔ የገንዘብ ፈሰስም ስለተያዘ ዋጋ ንረቱ በቁጥር ደረጃ እንደቀነሰው ይሰማኛል። ስለዚህ መኒ ሰፕላይ ስለቀነሰ የሚቀንስ የዋጋ ንረት የምርት መጠንንም የመከልከል እድል ስላለው እኔ ለይቶ ምርት እንዲያድግ ማድረግ በደንብ ነው የሚያስፈልገው ብዬ ነው የማምነው። ስለዚህ ኑሯችንን አይወክልም የሚለው ላይ ኑሮን የሚወክሉት መሰረታዊ የዕለት ተዕለት የኑሮ
ጫና የሚፈጥሩ ምርትና አገልግሎቶች ላይ ዋጋዎች እንዲቀንስ የምርት አቅም ላይ መንግስት ቀጥተኛ ስራ መስራት አለበት። ሰዎች የዓለምን ቁጥር ሪፈር ማድረግ ይችላሉ። ደግሞ የዋጋ ንረትን የሚሰራው የመንግስት ተቋምም እነዚህን ቁጥሮች ማኒፑሌት አለማድረጉን ደግሞ የመረጃ ተአማኒነትን የሚያሳድግባቸውን ስራዎች ደግሞ መስራት ተገቢ እንደሆነ ይሰማኛል። ይሄን ለእናንተ ለማስረዳት ነው፣ ዲፌንድ ማድረግ ሳይሆን፣ ነገር ግን ሳይንሱን ለማስረዳት ስለፈለግኩ ነው። ቁጥሩን ሳስቀምጥላችሁ ቁጥሩን ስላመንኩበት አይደለም፣ ስላመንኩበት ብቻ አይደለም አቀርብላችሁ መረጃ እንድታገኙ ነው። ግን አንዳንዶቹ ላይ ሳይንሱንም ማስረዳት አይ ቲንክ ተገቢ ይመስለኛል። እኔ ማስታውሰው ምክር ቤት ላይም የገንዘብ ሚኒስቴሩ ጥያቄ ቀርቦላቸው ምላሽ ሲመልሱ ተመልክቻለሁ። የዋጋ ንረት ኑሮዎችን ሰዎች በጣም በኑሮ ውድነት እየተጎዱ ነው፣ እኛ አግሪጌት ኩሙሌቲቭ ጠቅላላ ድምሩን ስለምንወስድ ነው የሚል መልስ ሲሰጡ ነበር። ኦፍኮርስ ይህን መልስ እየመለሱ እንደሆነ ይሰማኛል። ቅድም ያልኳቸው ሪኮሜንዴሽኖች በሙሉ መንግስት ይመለከታችኋል ብዬ አስባለሁ። ለእናንተ መረጃ ለማቅረብ ነው። ማንኛውም ሀሳብ አስተያየት ካላችሁ የኢትዮጵያ ኢኮኖሚ ቪው ቴሌግራም፣ ፌስቡክ ላይ ልትልኩልኝ ይችላላችሁ። ለመጨረሻ ጊዜ ነው በዚህ ጉዳይ ላይ ዛሬ አስተያየት መስጠት እንፈልገው። ማንኛውም ሀሳብ አስተያየት ካላችሁ ላኩልኝ። ከልብ አመሰግናለሁ።